የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። ተፈናቃዮችን መመለስ ሽፋን ነው፣ ዋና ዓላማው ስልጣን መያዝ ነው ሲሉም ተናግረዋል። ዝርዝር መረጃውን እናካፍላችኋለን። የደቡብ ወሎ ገዳም ጥቃትን በተመለከተ ፓትርያርኩ መግለጫ አወጡ። ተጠያቂዎች ለፍትህ እንዲቀርቡም ጥሪ አቅርበዋል። የብሔራዊ መረጃና ደህንነት አገልግሎት ጠንካራና የተረጋጋ ሀገረ መንግስት ለመፍጠር በሚያግዝ መልኩ የተሳካ ስምሪት ተደርጓል አለ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ተፈናቃዮችን መመለስ ሽፋን ነው፣ ዋና ዓላማው ስልጣን መያዝ ነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ወደ ኤርትራ በመቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በመግለጽም ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጀ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄደ ነው ሲሉ ክስ አቅርበዋል። አቶ ጌታቸው በመቀጠልም ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ መሆኑንም ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል ንግግር ይዘት መናገራቸው ለስልጣን ያላቸውን ፍላጎት እንደሚያሳይም ተናግረዋል። አቶ ጌታቸው በ2014 ዓ.ም በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ዕቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነት የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበርም ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ ያሳሳተና ትግራይን ወደ አዲስ ሰብአዊ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ መሆኑንም ወንጅለዋል። የደቡብ ወሎ ገዳም ጥቃትን በተመለከተ ፓትርያርኩ መግለጫ አወጡ። ተጠያቂዎችም ለፍትህ እንዲቀርቡ ጥያቄ አቀረቡ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም ኤስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ ሐምሌ 15 በተፈጸመ ጥቃት ላይ መግለጫ ወጥቷል። በመግለጫቸው በጥቃቱ የመናንያን የመነኮሳይት ህይወት በግፍ መጥፋቱና በርካቶች መቁሰላቸውንና በገዳሙ በንዋየ ቅድሳት ላይ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን ማሰማታቸውን ገልጸዋል። በተመሳሳይም በዚህ ዕለት በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይ ጥቃት መድረሱን በመግለጽ ድርጊቱ የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው መሆኑን ገልጸዋል። ፓትርያርኩ እንዳሉት የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑት ገዳማት መጠበቅና የአንድነት ሃይማኖት ጉዳይ ብቻ ሳይሆን የሰውን ክብር የህግ የበላይነትንና የሀገርን ሰላም የማስጠበቅ ኃላፊነት ያላቸው በየደረጃ የሚገኙ ባለስልጣናትና የህግ አስከባሪ አካላትም የሚመለከታቸው ጉዳይ መሆኑንም አስገንዝበዋል። አሰቃቂውን ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅና ለተጎዱትም ተገቢውን ድጋፍ እንዲደረግላቸውም ጥሪ አቅርበዋል። በመጨረሻም ህዝበ ክርስቲያን መላው ኢትዮጵያውያን የጥቃቱ ሰለባ ከሆኑት ወገኖች ጋር በመንፈሳዊም ሆነ በሰብአዊ ድጋፍ እንዲቆም አሳስበው ለተበደሉት ፍትህ፣ ለቆሰሉት ፈውስ፣ በግፍ ህይወታቸው ለተነጠቁት ረፍተ ነፍስ ለቤተ ክርስቲያኗና ለሀገሪቱ ፍጹም ሰላም እንዲሰጥ አባታዊ መልእክታቸውንም አስተላልፈዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ድምጽ ዘገባችን እናልፋለን። የብሔራዊ መረጃና ደህንነት አገልግሎት ጠንካራና ሀገረ መንግስት ለመፍጠር በሚያግዝ መልኩ የተሳካ ስምሪት ተደርጓል አለ። በ2018 በጀት ዓመት መጀመሪያ ዓለም አቀፋዊ ቀጠናዊና ሀገራዊ ነባራዊ ሁኔታዎችን በጥልቀት በመገንዘብና ስጋቶችን አስቀድሞ በመተንተን ወደ ተግባር መግባቱን የጠቆመው አገልግሎቱ በተለይም የ7ኛው ሀገራዊ ምርጫ ደህንነት ማዕከል በተደረገ የተዘጋጀውን የበጀት ዓመቱን ቁልፍ ግብ በተቀመጠው አቅጣጫ መሰረት በማሳካት የጸና ሀገረ መንግስት የመገንባት ሂደት ላይ ጉልህ ሚና መጫወት መቻሉንም ጠቁመዋል። ለሀገራችን ብሔራዊ ጥቅሞችና መከበርና ማደግ እንዲሁም ለዜጎች ደህንነትና ስጋት በሆኑ እንቅስቃሴዎች ዙሪያ ወቅታዊ መረጃዎችን በተለያዩ መንገዶች በመሰብሰብ በማደራጀትና በመተንተን ለውሳኔ ሰጪ አካላት ለኦፕሬሽናል ግዳጆች ማዋል መቻሉን በመግለጫው ተመላክቷል። በዚህም የሽብርና ታጣቂ ቡድኖች የመረጃ የሎጂስቲክስና የሽብር መረብን በመመጣጠስና ምርጫውን በሰላማዊ መንገድ በማካሄድ እንደ ሀገር ተደቅነው የነበሩ በርካታ ስጋቶችን ማክሸፉ መቻሉን አስታውቋል። የማክሮ ኢኮኖሚ ሪፎርሙ ያስገኛቸውን ጥቅሞችና በሚጸረር መልኩ የሚደረጉ እንቅስቃሴዎችን የኢኮኖሚ መሻጥሎችን በመከላከል የዜጎችን መሰረታዊ ጥያቄዎችን ለመመለስ በተከናወኑ የመረጃ ስምሪቶችና ኦፕሬሽኖች በርካታ በህገወጥ ተግባር የተሰማሩ ሰዎችን ህጋዊ እርምጃ
እንዲወሰድባቸው መደረጉን በመግለጫው ጠቅሷል። የብሔራዊ መረጃ ደህንነትና አገልግሎት በውጭ ሀገር መረጃ ስምሪቱን የሀገሩ ብሔራዊ ጥቅሞችን በላቀ ደረጃ የሚያረጋግጡ ስኬቶችን ማስገንዘቡንም መግለጫው ጠቅሷል። በዚህ ረገድ በቀጠናውና በዓለም አቀፍ ደረጃ የሚስተዋሉ የኃይል አሰላለፍ ለውጦችና ጂኦፖለቲካዊ አዝማሚያዎችን በመረዳት በመተንተን የኢትዮጵያ ብሔራዊ ደህንነት ጥቅምና ክብርን የሚያረጋግጡ አቅጣጫዎችን ለመከተል የሚያግዙ ስትራቴጂካል መረጃዎች መሰብሰብና ማሰራጨት መቻሉንም ተጨባጭ ለውጥ መገኘቱን አስታውቋል። ከውጫቸው ተቋማት ጋር በጠበቀ መልኩ የተከናወኑ የአጋርነትና ትብብር ስራዎችን በሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችንና ህገወጥ የገንዘብና የጦር መሳሪያ ዝውውሮችን በመከላከል ከፍተኛ ሚና እንዳበረከቱም አመላክቷል። በመሆኑም የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ጠንካራና የተረጋጋ ሀገረ መንግስት ለመፍጠር በሚያግዝ መልኩ የተሳካ ስምሪት አድርጓል ብሎ በመግለጫው ጠቅሷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ደስ ነው ዳግም እስክንገናኝ ድረስ በደህና ቆዩ።